በዛሬው ቪዲዮአችን ደግሞ የምንመለከተው ኒኪ ላይቭ ላይ ኤጀንት ስትሆኑ ልታገኟቸው የምትችሏቸው ጥቅማ ጥቅሞችንና ፓኬጆችን በደንብ በዝርዝር የምንመለከት ይሆናል። እንደሚታወቀው ላይቭ ስትሪሚንግ አፕሊኬሽኖች ላይ ኤጀንት ሆኖ መስራት የተሻለ እንደሆነ ግልጽ ነው። ነገር ግን በዚህኛው በኒኪ ላይቭ ኬዝ ሆስትም ሆናችሁ ብዙ ገንዘብ ልትሰሩባቸው የምትችሉባቸውን አማራጮች ያስቀምጣል ማለት ነው። እናንተ በተመቻችሁ ሁኔታ ኤጀንት ወይንም ሆስት ሆናችሁ ወደ ስራው ጆይን እንድታደርጉ ሬኮመንድ አደርጋለሁ። ዛሬ በዚህ ቪዲዮ በግልጽ የምንመለከተው ኤጀንት የሆነ ሰው የሚያገኘው ፓኬጅ ወይንም ጥቅማ ጥቅም ምንድነው የሚለውን ይሆናል። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ እሺ ቤተሰብ እንደምታውቁት እንግዲህ ኒኪ ላይቭ ስቲል ኒድ የሚባል ነገር አለው። ስለዚህ እናንተ የኒኪ ላይቭ ኤጀንት ሆናችሁ ስትሰሩ የምታገኙት የመጀመሪያው ጥቅማ ጥቅም ዊክሊ ፕላን ይባላል። ዊክሊ ፕላን ማለት የናንተ ስቲል ኒድ የሚቀየረው በየሳምንቱ ነው ወይንም ዊክሊ ነው ማለት ነው። 7 ቀን ነው የሚጠብቃችሁ። እሱም ማለት እንግዲህ እናንተ ፕሮግራማችሁን ዊክሊ አጀስት አድርጋችሁ በየሳምንቱ የራሳችሁ ሌቭል አፕግሬድ እያደረጋችሁ የተለያዩ ስራዎችን መስራት ትችላላችሁ ማለት ነው። ዊክሊ ፕላን መሆኑ ወርሃዊ ፕላን ከሆኑት ሌሎች ፕላትፎርሞች የተሻለ ያደርገዋል። ራሳችሁን አንድ ወር ሳትጠብቁ በየአንድ ሳምንቱ አፕግሬድ የምታደርጉበት ሌቭላችሁን የምታሻሽሉበት መንገድ ነው ማለት ነው። ሁለተኛውና ይህንን ፕላትፎርም ስትሰሩ የምታገኙት ፓኬጅ ወይንም ጥቅማ ጥቅም 7% ኮሚሽን ነው። ከእያንዳንዱ ገቢ ወይንም ትራንዛክሽን ቀጥታ ወደ እናንተ አካውንት የሚገባው ገቢ 7% ነው። ለምሳሌ ከአንድ ግለሰብ 100,000 የሆነ ኮይን ጊፍት ብትቀበሉ 7% ወይንም 70,000 ኮይን ወደ እናንተ ይገባል። 30% ደግሞ ለተለያዩ ሰርቪሶች ያገለግላል ማለት ነው። ስለዚህ አጠቃላይ ከተቀበላችሁት ላይ 30% ኮሚሽን ብቻ ተቆርጦ 7% ወደ እናንተ መግባቱ እጅግ አድቫንቴጅስ የሆነ ነገር ነው። ኤጀንት ስትሆኑ በእያንዳንዱ ትራንዛክሽን ዙሪያ ላይ 7% ኮሚሽን ለእናንተ ይገባል ማለት ነው። ሌላውና ሶስተኛው አድቫንቴጅ ከእያንዳንዱ ፈርስት ሌቭል ሰብ ኤጀንት ኮሚሽን ማግኘት ትችላላችሁ። እንደሚታወቀው ሆስት ስትሆኑ ምንም አይነት የኮሚሽን ስራ አትሰሩም። ምክንያቱም በስራችሁ ምንም አይነት ሆስት አትይዙም። ኤጀንት ስትሆኑ ግን በስራችሁ የተለያዩ ሰዎችን ብዛት ያላቸው ሰዎችን በተለይ ከያዛችሁና አክቲቭሊ እየተንቀሳቀሱ ስራ መስራት የሚችሉ ከሆነ ከፈርስት ሌቭል ሰብ ኤጀንት ላይ ኮሚሽን ታገኛላችሁ። የኮሚሽን ሌቭሉንም በተመለከተ ዲ ሌቭል አለ፣ ሲ ሌቭል አለ፣ ኤ ሌቭል አለ፣ ቢ ሌቭል አለ፣ ኤስ ሌቭል አለ፣ ኤስ ሌቭል አለ። ያ ማለት ከ4% ኮሚሽን እስከ 20% ኮሚሽን ድረስ መቀጠል የምትችሉበት መንገድ አለ ማለት ነው። ሰው ከፈርስት ሌቭል ሰብ ኤጀንትም የተለያዩ ኮሚሽኖችን በየጊዜው መስራትና ማግኘት የምትችሉበት አሰራር አለ ማለት ነው። ይሄኛውን ሆስት ሆናችሁ በጭራሽ ልታገኙት አትችሉም ማለት ነው። አራተኛው ጥቅማ ጥቅምና ፓኬጅ ምንድነው ካላችሁ ደግሞ በፈለጋችሁ ሰዓት የሲስተም ሰፖርት እና ጋይዳንስ ማግኘት ትችላላችሁ። የሆነ ስራ መስራት ፈልጋችሁ፣ የሆነ ቫልዩ አድ ማድረግ ፈልጋችሁ፣ ኦር ደግሞ ስለ ፕላትፎርሙ ያልገባችሁ ነገር ቢኖር ሲስተም ሰፖርቱ 24 ሰዓት አክቲቭ ነው። በማንኛውም ሰዓት ልጠይቁ ትችላላችሁ። ይሄን ማድረግ የምትችሉት መቼ ነው? ኤጀንት ስትሆኑ ማለት ነው። ስለዚህ ኤጀንት በመሆናችሁ ከሲስተም ቲሙ ጋር ኮሙኒኬት እንድትሆኑ ያስችላችኋል ማለት ነው። ሌላውና የመጨረሻው ዊክሊ ሪዋርድ አፕ ቱ 4000 ብር። ያው ብር ስል ትረዱኛላችሁ። ብር ምለው ይሄንን ነው። ስለዚህ እስከ 4000 የሚደርስ ብር በየሳምንቱ ማክሲመም መስራት ትችላላችሁ ማለት ነው። እንዴት ካላችሁኝ እዚህ ጋር ፕላትፎርማችንን ከፍተን በቀጥታ ላሳያችሁ። እዚህ ጋር እንደምታዩት ዊክሊ ካውንት ዳውን ይልና በሳምንት ነው እንግዲህ ጨዋታው። ሉክ ኤጀንሲ ግሮዝ ራንኪንግ ሪዋርድ የሚል አለ። እዚህ ጋር በምትገቡበት ሰዓት እንግዲህ እንደምታዩት የተለያዩ ሌቭሎች አሉ። እናንተ እንዳቅማችሁ በየሳምንቱ በምታገኙት ገቢ ልክ እሱም ሪዋርድ ይሰጣችኋል ማለት ነው። ሌቭል 1 አለ፣ ሌቭል 2 እስከ ሌቭል 10 ድረስ አለ። አክቲቪቲ ሩልም እዚህ ጋር አለ። ህጎቹ ምንድናቸው? ምን ስናደርግ ነው ይሄ ነገር የሚሳካው የሚለውን እዚህ ጋር በደንብ አድርጋችሁ ማወቅ ይኖርባችኋል። ምክንያቱም ይሄን ነገር ካላወቃችሁ በጭራሽ መስፈርቱን ልታሟሉ አትችሉም። ስለዚህ እያንዳንዱ መስፈርት እስከ 6 ድረስ ያሉትን ነገሮች በደንብ አድርጋችሁ አንብቡ። እዚህ ጋር ሉክ ሌቭል 10 ላይ ስትደርሱ ሪዋርዳችሁ ይሄንን ያክል ብር ነው።
ያያችሁት ነው 4000 ብር። ይሄ መቼ ነው የሚሆነው የሚለውን ደግሞ ስንመለከት ነምበር ኦፍ ኤሊጂብል ሆስት 30 በ7 ቀን ውስጥ ማግኘት ስትችሉና ሆስት ኢንካም ይሄንን ያክል ሲሆን ነው። በእርግጥ ቀላል ነገር አይደለም፣ ግን ቢሆንም እዚህ ሌቭል ላይ የደረሱ ሰዎች አሉ። በደንብ አድርገው እየሰሩ የሚገኙ ሰዎች አሉ። እዚህ ጋር የመጀመሪያውን ላሳያችሁ። ሌቭል 1 ለምሳሌ በጣም ቀላል ነው። እንደምታዩት ሪዋርዱ ይሄን ያክል ነው። በሳምንት 180 ብር በጣም ብዙ ነው። መስፈርቱን በምትመለከቱበት ጊዜ እንደምታዩት ነምበር ኦፍ ኤሊጂብል ሆስት 15 ይላል። 15 ሆስቶችን መጋበዝ ከቻላችሁ ከዛም በኋላ ሆስትስ ኢንካም ይልና 1000 ብር። ይሄ በጣም ትንሽ ነው። በነገራችን ላይ ለ15 ሰው 1000ን ማካፈል ማለት አስዩም በጣም ትንሽ ነው። ስለዚህ አትሊስት የመጀመሪያው ሌቭል ሚት ብታደርጉ አስባችሁታል። 180 ብር ማለት ቀላል አይደለም። 180ን አባዙት ወደ ኢትዮጵያ ምቱትና ምን ያክል እንደሆነ ማወቅ ትችላላችሁ። ሶ ኤጀንሲ ግሮዝ ራንኪንግ ሪዋርድ እንደምታዩት በዚህ ልክ ተቀምጧል። እናንተ ያቅማችሁን ሞክሩ። አሪፍ የሆነ አድቫንቴጅ አለው ብዬ አስባለሁ። ሶ ሆስት ከመሆን ኤጀንት መሆን እዚህ ጋር በጣም አድቫንቴጅ አለው። ኤጀንት በመሆንና ሆስት በመሆን መካከል በጣም ሰፊ የሆነ ልዩነት ነው ያለ። ሆስት ስትሆኑ ሊሚትድ የሆነ ስራ ነው የምትሰሩ፣ ነገር ግን አሪፍ የሆነ ስራ እዛ ጋ አለ። ኤጀንት ስትሆኑ ደግሞ በጣም ሰፋ ያለና ብዙ ኦፖርቹኒቲ ያለበት ስራ አለ ማለት ነው። እናንተ ዛሬውኑ ይሄንን ፕላትፎርም ጆይን አድርጋችሁ መስራት ትችላላችሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።